ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር ዜና ተሰምቷል። ሌሊቱን ጦርነቱ ከተጀመረ ጊዜ ጀምሮ እስካሁን ያልታየ ግዙፍ አውዳሚ አስፈሪ ሌሊት ሆኖ ነው የነጋው። የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ኢራን የዘጋችው የሆርሙዝ ወሽመጥ የነዳጅ አቅርቦትን ይገድባል ይከፈት እየተባለ ከፍተኛ ጫና በሚደረግበት በአሁኑ ሰዓት ሌሊቱን የወጣው ዜና አስደንጋጭ ነው። ይሄውም በቀጠናው የሚገኙ የነዳጅ ማጣሪያዎች ሁሉ በከፍተኛ ፍንዳታ እየተናወጡ አድረዋል። በተለይም የኳታሩ በዓለም ግዙፍ የሚባለው የተፈጥሮ ጋዝ ማጣሪያ ሌሊቱን ከባድ ውድመት ያስተናገደ ሲሆን እስከ ማለዳው ድረስ እሳቱ እንዳልጠፋ መገናኛ ብዙሃን ዘግበዋል። የኢራንም ግዙፍ የሚባል የነዳጅ ማጣሪያ እንዲሁ ከባድ ጥቃት የተፈጸመበት ሲሆን እስራኤል ሌሊቱን በፈጸመችው ከባድ ጥቃት የኢራንና የኳታር ባለሀብቶች ያስተዳድሩት የነበረ ግዙፍ የነዳጅ ማጣሪያ ነው የወደመው። ይህንን ተከትሎ ታዲያ ኳታር ሌሊቱን ሁለት ይዘት ያለው መግለጫ አውጥታለች። በአንድ በኩል እስራኤል የፈጸመችውን ጥቃት ስታወግዝ፣ በሌላ በኩል ደግሞ ኢራን በኳታር የነዳጅ ማጣሪያ ላይ ያወደመችውን ውድመት በከፍተኛ ሁኔታ ሰቅጣጭ ስትል ነው ኳታር ሌሊቱን ያወገዘችው። በተመሳሳይ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ ሌሊት ከባድ ጥቃት ከተሰነዘረባቸው የመካከለኛው ምስራቅ ሀገራት መካከል ናቸው። እስራኤልም እንዲሁ። ተንታኞች እያሉት እንዳሉት ከሆነ ሆርሙዝ ይከፈት የሚለው ጉዳይ አሁን አብቅቷል። ሆርሙዝ ቢከፈትም የባዶ ቤት በር እንደመክፈት ነው። ምን በአካባቢው ይተላለፍበታል? የነዳጅ ማጣሪያዎቹ እየወደሙ ነው ብለዋል። ከዛሬ ሌሊት ጀምሮ ኢራን ባወጣችው መግለጫ እንዳስታወቀችው እየጠፋው ነው ተያይዘን የምንጠፋው ብላለች። የነዳጅ ማጣሪያዎችም እየመታች እንደምትቀጥል ገልጻ ጦርነቱ መልኩን መቀየሩን ከሌሊቱ ጀምሮ አስታውቃለች። ክቡራን አድማጮች፣ ሌሊቱን የተሰሙ ሰበር መረጃዎችን እንደሚከተለው ትንታኔያቸውን ላስደምጣችሁ፣ አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ እየተካሄደ ያለው ጦርነት ከምንጊዜውም በላይ የዓለምን ኢኮኖሚና የደህንነት የደም ስር ወደሚቆርጥ እጅግ አደገኛና ሰፊ አውዳሚ ምዕራፍ ዛሬ ሌሊቱን ተሸጋገረ። ዛሬ ሌሊቱን የተሰሙ መረጃዎች እንደሚያመለክቱት ከሆነ በነዳጅ መሰረተ ልማት ላይ የተነጣጠረ ግዙፍ አውዳሚ ጥቃቶች ሲፈጸሙ አድረዋል። እስራኤል ዛሬ ሌሊቱን የፈጸመችው ጥቃት በኢራን ላይ ብቻ ሳይሆን በኳታርም ላይ ከባድ ጠባሳ ያሰረፈ ሆኗል። በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮ ኬሚካል ተቋም የአየር ድብደባ እንደተፈጸመበት ከእስላማዊው አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሌሊቱን በሰበር ዜናው አርድቷል። እስራኤል ከባድ በሚባል የአየር ድብደባ የፈጸመችበት ይህ በዓለም ግዙፍ የሚባለው የተፈጥሮ ጋዝ ማምረቻው በእሳት መያያዙን ገልጾ የእሳት አደጋ ጊዜ ሰራተኞች ሁኔታውን ለመቆጣጠር ቢሉም ሳይቻል እየቀረ ነው ብሏል። ይህ ኢራን ውስጥ የሚገኘው በዓለም ትልቅ የሆነው የተፈጥሮ ጋዝ ማውጫ ስፍራ ደቡብ ፓርስ ውስጥ ያለው የኳታርና የኢራን ማምረቻ ተቋም በጋራ የሚንቀሳቀሱበት ነበር። እስራኤል ታዲያ ዛሬ ሌሊቱን በፈጸመችው የአየር ድብደባ ያወደመችው ግዙፍ የነዳጅ ማጣሪያ ዘላቂ የሆነ ከባድ የነዳጅ መስተጓጎል በመላው ዓለም የሚፈጥር ነው። ንብረትነቱ የኢራን ብቻ ሳይሆን የኳታርም ነበር። ጥቃቱ መካከለኛው ምስራቅን በእጅጉ ያስደነገጠ ሲሆን ኳታር በኩለ ሌሊት ነው መግለጫ ወጣችው። ይህንን ተከትሎ ኳታር በመግለጫዋ እንዳለችው የተፈጥሮ ጋዝ ማምረቻ ስፍራው ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸች ሲሆን ድርጊቱን አደገኛና ኃላፊነት የጎደለው ዘላቂ መርዘዝ የሚያመጣ አሳዛኝ ስትል በኩለ ሌሊት አውግዘዋለች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልአንሳሪ በኢነርጂ መሰረተ ልማት ላይ የተጀመረው ጥቃት የዓለምን የነዳጅ ደህንነት ላይ ከባድ ስጋት ይደቅናል በማለት ገልጸዋል። የተፈጸመው ነገር በጣም አሳዛኝ ነው። ይህንን ለመመለስ ረጅም ጊዜ ይወስዳል ብለዋል። ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ውጥረትን ለማርገብ እንዲሰሩ ሲሉ እስራኤልን በጽኑ ገስጸዋል። የእስራኤልን ጥቃት ተከትሎ ሌሊቱን ኢራን በቁጣ ባወጣችው መግለጫ ዋነኛ የነዳጅ ማጣሪያ የተመቶ የማንም ነዳጅ ማጣሪያ በአካባቢው ላይ ነዳጅ አያጣራም ስትል አካባቢው ላይ ያሉትን ነዳጅ ማጣሪያዎች በሙሉ እንደምታወድማቸው ገልጻለች። የኢራን አብዮታዊ ዘብ ዛሬ ሌሊቱን ባወጣው መግለጫ እንዳስታወቀው በራሷ የጋዝ ማውጫ መስኮች ደቡብ ፓርስ ላይ ለደረሰው ጥቃት አጸፋ ለመመለስ
የኳታርን ጨምሮ በ5 የባህረ ሰላጤው ተቋማት ላይ ከባድ ጥቃት እንደምትፈጽም አስቀድማ ካስጠነቀቀች በኋላ ንጋቱን ድረስ በርካታ ሚሳኤሎችን ወደ ገልፎ ሀገራት የነዳጅ ማጣሪያ ላይ ተኩሳለች። የኢራን መንግስታዊ ሚዲያ እንደዘገበው ከሆነ ቴህራን በሳዑዲ አረቢያ፣ በተባበሩት አረብ ኤምሬትስና በኳታር ለሚገኙ በርካታ የነዳጅ ጓዝ ተቋማት ላይ አስቸኳይ የለቃችሁ ውጡ ማስጠንቀቂያ ከነገረች በኋላ ነው ሚሳኤሉን አከታትላ የተኮሰችው። ኢራን በዚህ ማስጠንቀቂያ እነዚህ የኃይል ተቋማት በቀጣዮቹ ጥቂት ሰዓታት ውስጥ ይወድማሉ፣ ከባድ ጥቃት ሰነዝርባቸዋለሁ ስትል አስጠንቅቃ አከታትላ ንጋቱን ተኩሳለች። የኢራን ቀጥተኛ የማስጠንቀቂያ ኢላማዎች ያነጣጠሩት በኳታር ሜሳይድ እንዲሁም የፔትሮኬሚካል ኮምፕሌክስ የሜሳይድ ሆልዲንግ ኩባንያና የራስ ላፋን ማጣሪያ ላይ ነበር። በተመሳሳይ በሳዑዲ አረቢያ የሳምሬፍ ማጣሪያና ጁበይል የፔትሮኬሚካል ኮምፕሌክስ እንዲሁም በተባበሩት አረብ ኤምሬትስ የአልሆስን የጋዝ ማውጫ መስክ ላይ ጥቃት እንደምትፈጽም ግልጽ ማስጠንቀቂያ ሰጥታ ነው ጋት ላይ አከታትላ አውዳሚ ጥቃቷን ኢራን የሰነዘረችው። የኳታር መከላከያ ሚኒስትር ሌሊቱን እንዳረጋገጠው ኢራን 5 ግዙፍ የባላስቲክ ሚሳኤሎችን ወደ ኳታር ግዛት ተኩሳለች። የኳታር ጦር 4ቱን የባላስቲክ ሚሳኤሎች በአየር ላይ አክሽፌዋለሁ ሲል ገልጿል። አንደኛው ሚሳኤል ግን ሾልኮ በማረፍ የሀገሪቱን ዋነኛ የጋዝ ተቋም የሆነውን ራስ ላፋን የኢንዱስትሪ ከተማ ላይ ወድቆ ከፍተኛ ውድመት አስነስቷል ብሏል። በኳታር እጅግ መጠነ ሰፊ የሆነ እሳት የተቀጣጠለ ሲሆን ኢራን ሚሳኤል ያስነሳውን ይህንን እሳት ለመቆጣጠር ኳታር የእሳት አደጋና ድንገተኛ አደጋ መከላከል ብርጌድ ኃይሎች ሲታገሉ አንግተዋል። ይህ አውዳሚ ሚሳኤል ተቋሙ ላይ ከፍተኛ ጉዳት አድርሷል። የኳታር ውጭ ጉዳይ ሚኒስትር ሌሊቱን ባወጣው መግለጫ ኢራን በራስ ላፋን ኢንዱስትሪያል ከተማ ላይ ያነጣጠረና ትልቅ እሳት በማስነሳት በተቋሙ ላይ ከፍተኛ ጉድመት ያደረሰ ግልጽ ጥቃት መፈጸሟን በጥብቅ አውግዟል። ዓለማችን ላይ ትልቁ የፈሳሽ ተፈጥሮ ጋዝ አምራች የሆነው ኳታር ኢነርጂ በበኩሉ ተቋሙ በሚሳኤል መመታቱንና እሳቱ በሰፊው መዛመቱን እዚህ ዘገባ እስከተጠናከረበት ሰዓት ድረስም ሙሉ በሙሉ መቆጣጠር አለመቻሉን በማረጋገጥ በመሰረተ ልማቱ ላይ ከባድ ጉዳት መድረሱን ገልጿል። ምንም እንኳን የንብረት ውድመቱ እጅግ ከፍተኛ ቢሆንም የሰው ሕይወት ግን እስካሁን አለመጥፋቱን ገልጿል። ኢራን ቀድማ የሰጠችው ማስጠንቀቂያን መሰረት በማድረግ የራስ ላፋን ተቋም ሰራተኞች ከጥቃቱ ሰዓታት በፊት ለቀው እንዲወጡ በመደረጉ የሰው ሕይወት ማትረፍ ተችሏል ብላለች። ኳታር ሌሊቱን በሰጠችው መግለጫ የኳታር የሀገር ውስጥ ጉዳይ ሚኒስትር በስፍራው የተነሳውን እሳት በመጀመሪያ ደረጃ በቁጥጥር ስር ለመዋል እየታገልን ነው ብለዋል። ሁሉም ሰራተኞች በሰላም አሉ፣ እሳቱን እየታገሉ ነው ያሉት። እስካሁን የተመዘገበ የሞትም ሆነ የመቁሰል አደጋ የለም ሲል የኳታር ኢነርጂስ ሌሊቱን ባወጣው ዘገባ አክሏል። አሁን ላይ የሲቪል መከላከያ ቡድኖች እሳቱን ሙሉ በሙሉ ለመቆጣጠር ርብርብ እያደረጉ ሲሆን እሳቱ ግን ወደ ሌሎች አካባቢዎች እንዳይዛመት ሰግተናል ብለዋል። ይህ ከባድ የሆነው ጥቃት በኳታርና ኢራን መካከል የነበረውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያናጋው ሲሆን ኳታር በዓለም ትልቁ በሆነው የፈሳሽ የተፈጥሮ ጋዝ ማምረቻ ተቋሟ ላይ የደረሰውን የኢራን የባላስቲክ ሚሳኤል ጥቃት ተከትሎ የኢራን ዲፕሎማቶች በ24 ሰዓት ውስጥ ኳታርን ለቀው እንዲወጡ አስቸኳይ ትዕዛዝ ተሰጥቷቸዋል። የኳታር ውጭ ጉዳይ ሚኒስትር ባወጣው አስቸኳይ መግለጫ በሀገሪቱ የኢራን ኤምባሲ ውስጥ የሚሰሩ ወታደራዊና የደህንነት አታሼዎች እንዲሁም የቢሮ ሰራተኞች ተቀባይነት የሌላቸው ግለሰቦች ወይም ፐርሰና ነን ግራንታ ተብለው መፈረጃቸውን አስታውቀዋል። በመሆኑም እነዚህ ዲፕሎማቶችና ሰራተኞቻቸው ከ24 ሰዓት ባልበለጠ ጊዜ ኳታርን ግዛት ለቀው እንዲወጡ ጥብቅ ትዕዛዝ ተሰጥቷቸዋል። ይህ ከባድ የሆነ የዲፕሎማሲ እርምጃ የተወሰደው በኢራን ተደጋጋሚ ጥቃቶች ምክንያት መሆኑን ሚኒስትሩ አክለው ገልጸዋል። ኳታር በመግለጫዋ ይህንን ጥቃት አደገኛ የጦርነት መስፋፋት፣ ሉዓላዊነትን የጣሰ ግልጽ ጥሰትና በብሔራዊ ደህንነቷ ላይ የተደቀነ ቀጥተኛ ስጋት አድርጋ እንደምትቆጥረው በይፋ አሳውቃለች። በተጨማሪም የኢራን ወገን ቀጠናውን ወደ ገደል አፋፍ እየገፉት ያሉና በዚህ ቀውስ ውስጥ ተሳታፊ ያልሆኑ ሀገራትን ወደ ጦርነቱ ቀጠና የሚስቡ አደገኛ ፖሊሲዎችን አራምዳለች ስትል ኢራንን በጽኑ ኮንናለች። የኢራን ጥቃት በኳታር ብቻ አልቆመም። መላው የባህረ ሰላጤው ሰማይም ሚሳኤል ሲወረወርበትና ብልጭታ በሰማዩ ላይ ሲጎበኘው አድሯል። የአቡዳቢ ሚዲያ ጽሕፈት ቤት ሌሊቱን ባወጣው መግለጫ የተባበሩት አረብ ኤምሬትስ የተተኮሰባትን ሚሳኤል በተሳካ ሁኔታ ለማክሸፍ እየጣረች ነው ብሏል። ይህንን ተከትሎ ሚሳኤሉ ሲመታ የተፈጠሩ ስብርባሪዎች በፈጠሩት ስጋት ምክንያት ባለስልጣናት
ባለስልጣናቱ በሀብሻን የጋዝ ማምረቻ ተቋም ላይ መደበኛ ስራዎች በጊዜያዊነት እንዲቋረጡ አውጇል። ከዚሁ የጋዝ ማምረቻ ተቋም በተጨማሪ ባብ እየተባለ የሚጠራው የነዳጅ ማውጫ መስክም የዚሁ ጥቃት ኢላማ እንደሆነ ጽሕፈት ቤቱ አክሎ የገለጸ ሲሆን በተወሰደው ፈጣን የመከላከል እርምጃ ምክንያት እስካሁን በሰው ሕይወት ላይ የደረሰ ምንም አይነት ጉዳት የለም በማለት ገልጿል። በተመሳሳይ ሰዓት የሳውዲ አረቢያ መከላከያ ሚኒስትርም ሌሊቱን ባወጣው መግለጫ የሀገሪቱ የአየር መከላከያ ወደ ሪያድ ከተማ የተተኮሱ 4 የኢራን ባላስቲክ ሚሳይሎችን መጥቶ ጥሏል ብለዋል። እንዲሁም ወደ ሀገሪቱ ምስራቃዊ ክልል የተተኮሱ ተጨማሪ 2 ባላስቲክ ሚሳይሎችን አየር ላይ አክሽፍ ያለው ብለዋል። ይህ በ3 ታላላቅ የባህረ ሰላጤው ሀገራት ላይ በአንድ ጊዜ የተከፈተው የሚሳይል ጥቃት ቀጠናውን ወደ ከፋ የጦርነት ማዕበል ያስገባ መሆኑን አሳውቋል። ተንታኞች እንደሚሉት በእነዚህ መሰረተ ልማቶች ላይ የሚፈጸሙ ጥቃቶችን ለመተካትና ለመጠገን ረጅም ጊዜ የሚወስድ ነው ይላሉ። አሁን ሆርሙዝ ይከፈት ይዘጋ የሚለው ክርክር ባለበት ሰዓት ሆርሙዝ ቢከፈት እነዚህ ማጣሪያዎች ከወደሙ በአካባቢው ላይ ምን ሊያልፍበት ነው? ሌላኛው አጠያያቂ ጉዳይ ይህ ነው። ኢራን ፖሊሲዋ አንድና አንድ ነው። የአሜሪካ የጦር ሰፈርን በውስጣችሁ ሸሽጋችሁ እያስደበደባችሁኝ ነውና እኔ ስጠፋ ብቻዬን አልጠፋም፣ ተያይዘን የምንጠፋው የሚል ፖሊሲዋን ተግባራዊ ማድረግ ከጀመረች ውላ አድራለች። ይህንን ተከትሎ ታዲያ ምሽቱን እስራኤል ኃይሎች በከፍተኛ ሁኔታ በጋዝ ማምረቻው ላይ ለፈጸሙት ጥቃት ኢራንም በበኩሏ እስራኤልን ጨምሮ ወደ መካከለኛው ምስራቅ ሀገራት ከፍተኛ የሚሳኤል ተኩስ እያደረገች ነው። ይህ ጦርነት ከወታደራዊ ግጭት አልፎ መላው ዓለምን የኢኮኖሚ አንገት አንቆ ይገኛል። ራስ ላፋን ከኳታር መዲና ዶሃ በሰሜን ምስራቅ 80 ኪሎ ሜትር ወይም 50 ማይልስ ርቀት ላይ የሚገኝ ሲሆን በዓለም ላይ ትልቁ የፈሳሽ የተፈጥሮ ጋዝ ማምረቻ ተቋም ነው። ይህ ተቋም የዓለም 20 በመቶ የተጣራ ጋዝ የሚመረትበት ተቋም ሲሆን የኤዥያና የአውሮፓ ገዢዎችን የነዳጅ ፍላጎት በማመጣጠን ረገድ እጅግ ከፍተኛና ቁልፍ ሚና ነበረው። የአልጀዚራ ዘጋቢ ቪክቶሪያ ጋተርን ሁኔታውን ስታስረዳ የኳታር ሀብት የተገነባው በዚሁ ተቋም ላይ ነበረ በማለት በዶሃ ማስጠንቀቂያ ደውሎች በከፍተኛ ሁኔታ ሲሰሙ እንደነጉ ገልጻለች። የስጋቱ መጠንም ከፍ ማለቱን ዘግባ በመሆኑም ይህ ጥቃት በኳታርም አልፎ በዓለም አቀፍ የኃይል አቅርቦት ላይ ከባድ ቀውስ የሚፈጥር አደገኛ ትልቅ ክስተት ብለዋለች። የአዲሱ የአሜሪካው ደህንነት ማዕከል ሴንተር ፎር ኒው አሜሪካን ሴኪሪቲ ከፍተኛ ተመራማሪ የሆኑት ራችል ዚምባ እንዳብራሩት ከሆነ ዛሬ ሌሊቱ ጥቃት በጣም አስደንጋጭና ዓለምን ቀውስ ውስጥ የሚከት ነው ብለውታል። ይህ በቀጠናው የኃይል አቅርቦት ላይ ተጨማሪ ጫናና መስተጓጎል ይፈጥራል ሲሉ ዚምባ ለአልጀዚራ ተናግረዋል። አክለውም የዚህ ጥቃት ውጤት የጋዝ ዋጋን ለረዥም ጊዜ በከፍተኛ ደረጃ እንዲያይል ያደርገዋል። በዚህ ደግሞ የማይጎዳ የዓለም ሀገር አይኖርም ሲሉ ነው ቃል በቃል ያስቀመጡት። በሀገረ አሜሪካ በማሳቹሴት ዩኒቨርሲቲ የዓለም አቀፍ ንግድ ፕሮፌሰር የሆኑት ባባክ ሀፌዚ በበኩላቸው ሲናገሩ እያሻቀበ ያለው የተፈጥሮ ጋዝ ዋጋ በተለይም የአውሮፓ ገበያዎችን ክፉኛ እንደሚጎዳቸው አስረድተዋል። ሀፌዚ ለአልጀዚራ ሲናገሩ የዩክሬን ጦርነት ከጀመረበትና የኖርድ ስትሪም የጋዝ መስመሮች ከወደሙበት ጊዜ አንስቶ ጀርመኖችና የአውሮፓ ህብረት ሙሉ በሙሉ ወደ ተፈጥሮ ጋዝ አስመጭ ሆነዋል ብለዋል። ከነዚህም በተጨማሪ እንደ ጃፓን፣ ቱርክና ህንድ ያሉ ሀገራትም በዚህ በተፈጥሮ ጋዝ አቅርቦት ላይ በእጅጉ ጥገኛ ስለሆኑ የጦርነቱ የኢኮኖሚ መዘዝ እነዚህን ሀገራት ክፉኛ ይመታቸዋል ብለዋል። ይህ ሁሉ የዛሬ ሌሊቱ አውዳሚ ጥቃት የተፈጸመው ዲፕሎማሲያዊ መፍትሄ ለማምጣት ትልቅ ጥረት እየተደረገ ባለበት ወቅት እንደሆነም ተዘግቧል። በራስ ላፋንና በሌሎችም ተቋማት ላይ ጥቃት የደረሰው ሳዑዲ አረቢያ በዚህ ግጭት ውስጥ መውጫ መንገድ ወይም ኦፍ ራምፕ ለማግኘት የአረብና የሙስሊም አብላጫ ሀገራትን የውጭ ጉዳይ ሚኒስትሮች በሪያድ ልታስተናግድ ቀጠሮ በያዘችበት ሌሊት ነበር። የአልጀዚራዋ ዘጋቢ ጋንተን እንደዘገበችው ይህ ስብሰባ ቀድሞ ታቅዶ የነበረው ጦርነቱን ለማርገብ ቢሆንም አሁን ግን የዚህ ስብሰባ ትኩረቱ ሙሉ በሙሉ ከኢራን በተደቀነባቸው ስጋትና የእነዚህን ጥቃቶች መዘዝ በመቋቋም ላይ ያተኮረ ይሆናል ብለዋል። በሌላ በኩል የእስራኤል ጦር ምሽቱን አውጥቶት በነበረው መግለጫ በሰሜናዊ ኢራን በሚገኙ ልዩ ልዩ የኢራን የነዳጅ መሰረተ ኢላማዎች ላይ የአየር ጥቃት መፈጸም መጀመሩን ይፋ አድርጓል። ጦሩ ይህንን አዲስ ወታደራዊ እርምጃ በተመለከተ በቴሌግራም ገጹ ባወጣው መግለጫ ላይ ኃይሎቹ በሰሜናዊው የኢራን የሀገሪቱ ክፍል በሚገኙ ቦታዎች ላይ እርምጃ እየወሰዱ መሆኑን አረጋግጧል። የወታደራዊ እርምጃ የጦርነቱን አድማስ ይበልጥ እንደሚያሰፋው ትልቅ ክስተት ተደርጎ ተወስዷል። የእስራኤል ጦር በመግለጫው ላይ አክሎ እንዳብራራው የፌብሩዋሪ 28 ቀን ጦርነት ከጀመረበት ጊዜ አንስቶ እስራኤል
የኢራንን ሰሜናዊ ክፍል ኢላማ ስታደርግ የዛሬ ምሽቱ ጥቃት የመጀመሪያዋ ነው ብለዋል። ይህ አዲስ ክስተት እስራኤል የጥቃቱን ቀጠናውን ከደቡባዊና መካከለኛው የኢራን ክፍሎች አልፋ ወደ አዳዲስ ግዛቶች እያሰፋችው መሆኑን ቁልጭ አድርጎ ያሳያል። አረብ ሀገራቱ አሁንም የደረሰውን መዓት መቋቋም አልቻሉም። ጦርነቱን ላቁምህ ቢሉትም የሚቆም አልሆነም። የሳውዲ አረቢያው ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አል ሳውዲ በዛሬው ዕለት ሌሊት በሪያድ ለጋዜጠኞችን ሰብስበው በሰጡት መግለጫ በኢራን ላይ ተጥሎ የነበረው አነስተኛ መተማመን ስሜት አሁን ላይ ሙሉ በሙሉ ፈርሷል ብለዋል። ሳውዲ አረቢያ ተስፋ ቆርጣለች ነው ያሉት። የሳውዲ አረቢያው ከፍተኛ ዲፕሎማት አክለው ኢራን በጎረቤት ሀገራት ላይ የፈጸመችው ጥቃት አስቀድሞ የታቀደ እንደነበርና አሁን በአካባቢው እየታየ ያለው ሁኔታ ይህንኑ በሚገባ የሚያረጋግጥ ነው ብለውታል። ሚኒስትሩ ንግግራቸውን ሲቀጥሉ የኢራን ባለስልጣናት የዛሬውን ስብሰባ መልእክት በሚገባ እንደሚረዱት አካሄዳቸውን በፍጥነት ዳግም እንደሚገመግሙና በጎረቤቶቻቸው ላይ የሚያደርጉትን ጥቃት እንደሚያቆሙ ተስፋ አደርጋለሁ ብለዋል። በተጨማሪም በኢራን ጥቃት ላይ ያለን ትዕግስት ገደብ የሌለው አይደለም፣ የሆነ ቀን ሲበቃን ይበቃናል ብለዋል። ልዑል ፋይሰል ከጋዜጠኞች ጋር የነበራቸውን ቆይታ ሲያጠቃልሉ ሀገራቸው ሳውዲ አረቢያ በኢራን ጥቃቶች ላይ ተገቢውን ያጸፋ ምላሽ የመስጠት መብቷ የተጠበቀ መሆኑን ቀደም ሲል ያነሱትን ነጥብ በድጋሚ አጽንኦት ሰጥተው አረጋግጧል። የቱጋ በቃን እንደምንል አይታወቅም፣ ግን ሲበቃን ይበቃናል ብለዋል። በሌላ በኩል የጦርነቱ ጀማሪ የሆኑት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በሀገራቸው ከፍተኛ የዲፕሎማሲ ፍጥጫ ውስጥ ገብተዋል። የአሜሪካ ብሔራዊ መረጃ ዳይሬክተር ዲኤንአይ ቱልሲ ጋባርድ ኢራን ባለፈው ዓመት በእስራኤልና በኢራን መካከል በተካሄደው የ12 ቀናቱ ጦርነት ወቅት በኒውክሌር ተቋሞቿ ላይ ከደረሰው የአሜሪካ ጥቃት በኋላ የኒውክሌር ማበልጸጊያ ፕሮግራሟን እንደገና ለመገንባት ምንም አይነት ሙከራ አላደረገችም ሲሉ አስታውቀዋል። ይህ ጦርነት የተከፈተውን በግዴለሽነት ነው ብለዋል። ይህ የዳይሬክተሯ ማብራሪያ የፕሬዝደንት ዶናልድ ጄ ትራምፕን በቅርቡ ኢራን በሰኔ 2025 ወታደራዊ ዘመቻ ከወደመባት በኋላ ፕሮግራሟን መልሳ ለመገንባት እየሞከረች ነው በማለት ሲያቀርቡ የነበረውን ተደጋጋሚ የይገባኛል ጥያቄ ጋር በቀጥታ የሚቃረን ሆኖ ተገኝቷል። በዋሽንግተን ዲሲ ዛሬ ሌሊቱን በሴኔቱ የስለላ ኮሚቴ ፊት ቀርበው ዓለም አቀፍ ስጋቶችን በተመለከተ ማብራሪያ የሰጡት ቱልሲ ጋባርድ ለኮሚቴው አስቀድመው ባቀረቡት የጽሑፍ መግለጫ ላይ ጉዳዩን በግልጽ አስፍረውታል። በኦፕሬሽን ሚድናይት ሃመር እርምጃ ምክንያት የኢራን የኒውክሌር ማበልጸጊያ ፕሮግራም ሙሉ በሙሉ ወድሟል ብለዋል። የማበልጸግ አቅማቸውን እንደገና ለመገንባት ያደረጉት ምንም አይነት ጥረት የለም በማለት በጽሑፍ ሪፖርታቸው ላይ በይፋ አጋልጠዋል። ይሁን እንጂ ይህ ጉዳይ በዋሽንግተን የፖለቲካ ኮሪደሮች ውስጥ የተለያየ ከባድ ውጥረትን ፈጥሯል። በኮሚቴው ውስጥ ያሉ ከፍተኛ የዲሞክራቲክ ፓርቲ አባላት እንዳስተዋሉት ጋባርድ በጽሑፍ ያቀረቡት ይህንን ወሳኝ መረጃ በችሎት ፊት ለፊት ሪፖርት ሲያነሱ ዘለውት አልፈዋል። የዲሞክራቲክ ፓርቲው አባል ይህንን ያደረጉት ፕሬዝደንት ትራምፕን በአደባባይ ላለመቃረን ፈልገው ነው ወይ በማለት ላቀረቡላቸው ቀጥተኛ ጥያቄ ጋባርድ ሲመልሱ ሰዓት እያጠረ ስለነበር የተወሰኑ የመግለጫዎቹን ክፍሎች በራሳቸው ምርጫ ለመዝለል መገደዳቸውን በመጥቀስ ፖለቲካዊውን ጥያቄ ለማለፍ ሞክረዋል። ሆኖም ግን ፕሬዝደንት ዶናልድ ጄ ትራምፕ ያስጀመሩትን ጦርነት አሁንም መቋጫ አላገኙም። ጦርነቱ በተጀመረ ማግስት አሸንፈናታል፣ አድቅቀናታል ያሏት ኢራን ዛሬም ሶስተኛ ሳምንቷ ላይ ሆና መተኮሷም ለፕሬዝደንት ዶናልድ ጄ ትራምፕ የእግር እሳት ሆኖባቸዋል። ጦርነቱን ባመቻቹ መንገድ ጨርሱልኝ ሲሉ ጀነራሎቹን እያስገደዱ ነው። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከእቅድ ውጭ በሆነ ሁኔታ እጅግ ግዙፍ የተባሉ ፈንጂዎች በኢራን ላይ እንዲወርድ አድርገዋል። የሆነው ሆኖም ጦርነቱ አሁንም አልተቋጨም። ይበልጡኑ አደገኛውና መዘዙ የከፋው የነዳጁ ፍልሚያ አሁን ዳግም ጀመረ እንጂ አሁን ላይ የሚከሰቱ ጥቃቶች እየበረቱ ከሄዱ ሆርሙዝን ማስከፈት በራሱ ምንም ነገር የለም። ተንታኙ እንደገለጹት የባዶ ቤትን በር ከፈት ካልከፈትክ ትርጉም የለውም ብለዋል። ምክንያቱም ዋነኛ የነዳጅ ማጣሪያዎቹ ሙሉ በሙሉ እየወደሙ ነው። ከዚህ በኋላ እነሱ ወድመው ሆርሙዝ ቢከፈት ምን ሊጓጓዝበት ነው ሲሉን የጠየቁት። ጦርነቱ መልኩ ወደ አደገኛ አቅጣጫ ያመራ ሲሆን ተባብሶ ቀጥሏል። ክቡራን አድማጮች ጉዳዩን አስመልክቶ ከሰዓታት በኋላ በምሳ ሰዓት የዜና ዘገባ ተመልሰን የምንገናኝ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ።